ማታ ፎቅ ነበርኩ ማለት ነው። ከዛ መዳም ምን አለች መሰላችሁ? ጠዋት 9 ሰዓት ሲሆን ቀስቅሽኝ፣ ምክንያቱም ከታላቅ እህቴ ጋር የምሄድበት ቦታ አለ አለችኝ። ከዛ እኔም ሸቃሌ እህታችሁ ምን ችግር አለ ስራ አይደል አልኩኝና ኢንሻአላህ ቀሰቅስሻለሁ አልኳት። ከዚያም በቃ ተለያየነ። የት ነው የምትሄዱ? ምንድነው የምትሄዱ? አልተባባልንም፣ አለቀ ማለት ነው። ከዛ ላችኋለሁ መንጋት አይቀረውምና ነጋ። ሲነጋ ደግሞ እኔ ሸቃሌ እህታችሁ ጧት ብዙም አልነሳምና 8 ሰዓት ሲሆን ወደ ፎቅ ሄድኩኝ ማለት ነው። ከዛ ወደ ፎቅ 8 ሰዓት ሲሄድ እሷ ተነስታ ከኔ ቀድማ ሳሎን ላይ ቁጭ ብላ አገኘኋት ማለት ነው። ከዛ ቁጭ ብላ ሳገኛት እንዴ ተነስተሻል እንዴ? አርፍጄ እንደምነሳ ታውቃለህ እንዴ? ተነስተሻል እንዴ? እኔ እኮ የተኛሽ መስሎኝ ነው ስልክ ያልደወልኩልሽ እንጂ እኔ እኮ አልተኛሁም አለችኝ። አረ ተነስቻለሁ ስላት እንግዲያማ ሂጂና ቁርስ አምጪልኝ ሀትሌሮ ከተነሳሽም አለችኝ። ከዛ እኔም እህታችሁ ስራዬ ስለሆነች ቻልኩኝና ከፎቅ አንስቼ መጣሁና ወደታች ቁርሷን አዘጋጅቼ ይዤላት ሄድኩኝ ማለት ነው። ከዛ በኋላ ቁርሷን ሰጥቻት እላችኋለሁ። ከዚህ የቁም መተኮሻ ያቤ መተኮሻ ነበርና ቁሜ ከዚሁ ከሳሎኑ ማለት ነው የምተኩሰው እና አብያውን እየተኮስኩ ነበር ማለት ነው። ከዛ አብያውን እየተኮስኩ እያለ ማሰልትኝ አለችኝ። አልጠየቅሽኝም እኮ አለችኝ። ምኑን አልኳት። የት እንደምንሄድ እኮ አልጠየቅሽኝም ስትለኝ እኔ ምን ቤት ነኝ የምጠይቃችሁ እኔ ምን አገባኝ አልኳት። ለማንኛውም በክብርሽ ያለችኝ ማለት ነው። የሆነ ነገር ልነግርሽ ነው በስላት ከብሬ አለችኝ። ወላሂ ነው የምላችሁ የሆነ ነገር ልነግርሽ ነው ግን እንዳትነግሪያት አለችኝ። ለማን አልኳት። በመጀመሪያማ እንዲህ ነው እንጂ በመጀመሪያማ የምንሄድበትን አልጠየቅሽኝም እኮ ስትል የምን ቤት ነኝ ስላት ለማንኛውም የምንሄደው እኮ ቢሮ ነው መክተብ ነው አለችኝ። ከዛ በኋላ መሻላ አልኳት። ጸጥ አልኳት። ምን ልትሰሩ ምናምን አላልኳት። ከዛ አሁንም እኮ አልጠየቅሽኝ ምን ልናደርግ እንደምንሄድ ታውቂያለሽ ስትለኝ አልኳት። ሸቃላ ልናመጣ እኮ ነው የምንሄድ ስትለኝ ማሻአላ አልኳት። አሁን ደግሞ ማለት ነው ወላሂ ሌላ ነገር አልኳትም። ሀታሊ ማስአልተ እንቱሽ በላች አለችኝ። እንዴ እኔ ምን ቤት ነው የምጠይቅሽ አልኳት። አሁንም እኮ አልጠየቅሽኝም ስትለኝ ምን ብዬ ልጠይቅሽ አልኳት። ለማን ነው የምታመጡ እኮ ሰራተኛ አላልሽኝም አለችኝ ማለት ነው። አዲ ለማንኛውም ስታመጡ ነው ምን አገባኝ አልኳት። ለማንኛውም ላትከብሪ ያለች ማለት ነው። ለማንኛውም እንዳትናገሪ አንቺ ታውቂያለሽ እንግዲህ ብዙ ጊዜ ከመዳሟ ጋራ አይግባቡም። መዳሟ ብዙ ጊዜ እንግዲህ እሷን ጥሩ አይደለችም ነው የምትላት። በደንብ ቤት አታጸዳም፣ አትረትብም። 24 ሰዓት በሙሉ ስልክ ነው። ስነግራት አትሰማኝም፣ ስጠራት ጥላኝ ትሄዳለች፣ ታኮርፋለች ምናምን እያለ ብዙ ጊዜ መዳሟ ስለ ሰራተኛዋ ስታወራ ሰማታለሁ እኔም ማለት ነው። ከዛ እና አሁን ግን ሰራተኛዋ መዳሟ በቃይ ብላለች። በበቀደም የሆነ እቃ ጠፍቶ አንቺ ቀይን በደንብ አትረትብም በደንብ አታጠጅም ብላ ስትናገራት የሆነ የማይባል ኤብ የሆነ ነገር እህቴን ተናገረቻት ሰራተኛይቱ። እና ሆነ እሷን ልታሳፍራት ስለሆነ ሌላ ሰራተኛ ለማምጣት ነው፣ ለእሷ ሰራተኛ ልናመጣ ነው የምንሄድ። ግን ሰራተኛይቱ አታውቅም እንደዚህ እያደረገች እንደሆነና ከዛ ወዲህ ከትናንት ወዲያ ነው ከ3 ቀን ነው 4 ቀን በፊት ይጣሉ ብላለች። አይነጋገሩ ብላለች እና እንትን አትከብሪ ያለችኝ ማለት ነው። አንቺ እንዳትናገሪ ያለችኝ። እኔ ምንሽ አልኳት። ግን እሺ ካልኩ በኋላ ወላሂ ነው የምላችሁ ሰላም ይነሳኝ። ምኑ ሰላም እንደነሳኝ ልንገራችሁ። በመጀመሪያ ልጅቷ የሆነች ሙጥሙጥ ነገር ነች። ሙጥሙጥ ነገር ነች ያልኩበትን ነገር ልንገራችሁ። ይቺ ልጅ አሁን ከዚህ ቤት 2 አመቷን ጨረሰች። 2 አመቷን የጨረሰችው 12ኛው ወር ላይ ነው። አሁን 16 አመት ራክ ከጀመረች እንግዲህ 6 ወር ወይ 7 ወር ነው ማለት ነው። እናም የኤርለታ ተገናኝተን ነበር። የኤርለታ ስናወራ ቤት እያሰራች እንደሆነ የተናገረችው ብር እንደሌላትና ቤት እያሰራች እንደሆነ እንዴው ብር የሌላት ሆኖ ቤቱን አስጀምራ ከሌላኛዋ ከእህቷ ሰራተኛ ጋር ሆነው እቁብ ገቡ ማለት ነው። ከዛ በመጨረሻ የሚቆቡን ብር እንደዚህ ኒቱ ላይ ስላልሰጠቻት ተጣሉ። ያችኛዋ ልጅ ደግሞ ሰሞኑ ለ2 ቀን ለ3 ቀን ያክል ከኔ ጋር ነበረች። እንደውም በቁብ ስለተጣሉበት ምናምን ሪከርድ አድርጊያታለሁ አለ ሪከርዱ። ወላሂ ከምሬ ነው የምላችሁ። ከዛ በቃ ምን ላድርግ ለምን ብትሉ እሷ እንደዚህ እየተጠነሰሰባት እንደሆነ የምታውቀው ታሪክ የለም። እና እሷ ሳታውቅ ከላዋሌ ሰራተኛ ምታሷ ልታሳፍራት ነው። ገብቷቸዋል። እሷም መክተብ ልትወስዳት ነው ምናምን ሰዓት በጣም ተናዳባታለች። መክተባት ወስዳትም ወደ ሀገሯ ነው የምታሳፍራት አለች ማለት ነው። እና እኔ አሁን መንታ መንገድ ሆንኩኝ። እሷ እንዳትናገሪ ብላኛለች። ሰራተኛይቱ ደግሞ ካሁን በፊት ምን እንዳደረገች ልንገራችሁ። ካሁን በፊት አረብ ሀገር ሰርታለች። እዚህ ዱባይም ደግሞ 1 አመት ሰርታለች። 1 አመት ከሰራች በኋላ ቤቱ አልመቻት ብሎ ወደ ቢሮ ሄዳ ነው እንግዲህ ከዚህ ሴትዮ ቤት የመጣችሁ ማለት ነው። ሴትዮ ቤት በጣም ጥሩ ሰው ነች፣ ያውቃታለሁ ማሻአላ።
እና ሰራተኛቱ ግን አዎ ችግር አለባት ብታት ሩጣ ሂዳ ስልኳን ለማዝ ነው የምትቸኩል፣ ሩጣ ሂዳ ስልኳን ለማዝ ነው የምትቸኩል ማለት ነው። ይሄ የምግብ ጠረጴዛው ቆሽሾ ዝም ብዬ ወረረው ምናምን እያየች ወልውሉ ስትሏ ዲቶል አድርጌበት ላ የራሱ ጉዳይ ምን አደከመኝ ትላችኋለች ማለት ነው። አንዳንዴ ፈርድ የሆነውን ነገር መስራት ይልመድብን የሀገሬ ልጆች። ከዛ የሆነ ጊዜ ደሞዝ ስለ ደሞዝ እያወራን እያለ እኔ እኮ 1000 ብር ነው የሚከፈለኝ አለች። በዚያን ሰዓት 8 ወር 6 ወር ቢሆናል ነው ማለት ነው። እንዴ አንቺ እኮ ካሁን በፊት አረብ ሀገር ሰርተሻል፣ ሳውዲ ሰርታለች 4 አመት ነው እንደዚያ፣ ከዚህም ደግሞ 1 አመት ሰርተሻል። ስለዚህ እንደዚህ እኮ የሰሩ ልጆች እኮ የሚከፈላቸው 1200 ነው እና አንቺ ለምን ደግሞ በ1000 መሰሪ? ሴትቤቱ ጥሩ ሰው እንደሆነች አውቃለሁ፣ ትጨምራታለች እና መዳምሽን ደሞዝ ጨምሬ ባት፣ ግን እሷ ናት ያለችኝ እንዳትያት፣ ዛሬ ደግሞ እንዳትያት አልኳት። ከእናቷ ቤት ተገናኝተን ነው እንደዚያ የምናወራ ገባችሁ? ምክንያቱም ከእነሱ ጋር ስለዋረች እነሱ መክሯት ነው ስለምትለን ከሳምንት በኋላ ምናምን አረሳስቶች ነው የምትነግሪያት፣ ግን አማና መይሙና ናት ያለችኝ እንዳትያት አልኳት ማለት ነው። ከዛ እሷም እሺ አልላትም አለች። ግን ወላሂ ነው የምላችሁ የሆነች ቀነቀናም ነገር ናት ሴት ልጅቷ ማለት ነው። በጣም ማትረባ ሴት ነች እና በበነገተው ሄደችና መዳሟን ብር ጨምረኝ መይሙና እኮ እንደዚህ ብላኛለች እና ስለዚህ ብር ጨምረኛለች እና ሄዳ ለመዳሟ ነገር ማን ያለች ስትባል መይሙና ናት ያለችኝ። ከዚያ ስትወት ደግሞ ትናደድና ለመዳሜ ደውላ ሰራተኛ ልታበላሻት፣ ሰራተኛ ልታስጠፋት፣ ሰራተኛ ከኔ ቤት እንድትሰራ ስለማትፈልግ እንደዚህ እኮ ብላለች ትላታለች። ለማን? ለኔ መዳም። ከዛ እሷም ደግሞ በጣም ትናደድና ታሊሽ ወይ ፎቅ ብላ ለከለከ ነገረችኝ። ከዚያ በኋላ ለእህትሽ ደውላት አልኳትና እኔ እኮ ሌላ ነገር አላልኳትም፣ አና ቅልጣን ይቅርታ አልኳት ማለት ነው። እኔ ስህተተኛ በጣም ይቅርታ፣ እኔ ጥፋተኛ ነኝ አልኳት ማለት ነው። ግን እኮ እሷ ወደ ቢሮ እመለሳለሁ ምናምን ስትል እኔ ደግሞ ወደ ቢሮ ከምትመለሽ ስራሽን አሳምረሽ ስሪ፣ ሴት ጥሩ ሰው ስለሆነ ደሞዝ ትጨምርሻለሽ፣ ጨምሪ ባና ያልኳት ምናምን ስላት ማይንፋ ሽቅልሃለች ማለት ነው። ስራ እኮ እሷ እኮ አይነፋ፣ ምግቧ ማያምርም፣ ጽዳትም እኮ ያን ያክል እኮ ናት፣ እኔ ያስለምዳት እንደው ብዬ ነው እንጂ ምናምን አለች እና ብዙ ነገር ተባለ። ከዚህ ይቅርታ ስላት ይቅርታሽ ተቀብዬሻለሁ ምናምን አለች። በቃ አለቀ። በዚያ ተዘጋን። ከዛን ጊዜ ጀምሮ ልጅቱን ብሎ ካደረኳትና ወርቻት አላውቅም፣ ግን በአካል ስንገናኝ ደግሞ እናወራለን ማለት ነው። ከዛ አሁን እማድርጎ ጠፋኝ ማለቴ እሷ እንደምትሰራ ነው የምታውቀው። ከዚህ ደግሞ ወንድም አላት አግብቶ ነው የሚኖርና ቢሮ ትመልሳታለች ስራ ቢሮ አትመልሳትም ብላኛለች እና አሁን ባድጇን ልታሳፍራት ነው እና እኔ ብሎክ ያደረኳት እዛኛው ቀፎ ነበር እዛኛው ስልክ ያለና ከዚህ ላይ ስልኳ ይኑር አላውቅም። ግን ደግሞ ከዛችኛቱ ከእህቷ ሰራተኛ ጋር ያወሩ ነበረ። ሰሞኑን ግን በቁብር ተጣልተዋል። ያ ማለት ብቻ ስልኳ አላት ገብቷቸዋል። እና ምን አሰብኩ መሰላችሁ? ለዚያች ሰራተኛ ልንገራት እና እሷ ትንገራት፣ ወይንም ደግሞ ከእሷ ቁጥሯን ልቀበልና እኔ ደውዬ ልንገራት እያልኩ ነው ማለት ነው። ግን ደግሞ እኔ ደውዬ ከነገርኳት በኋላ እሷ የሆነች ቀዳዳ ነገር ነው ቆሽቷ ስለማይችል ሰራተኛ ልታመጭ ነው እንዴ ከእሷ መዳም ጋር ሄደሽ እንደነበርኩ እሷ ነገረችኝ ብላ ካለች ደግሞ የኔ ስራ ይበላሽብኛል ብዬ ፈራው። ዝም ብዬም ደግሞ ዝም ብሎ ካሳፈሯት ደግሞ ወላሂ እኔ እንጃ አሳዘነችኝ። እና ማድረግ ቆጣፋይ ልጅቷ አትቋጠርም፣ ከነገርኳት ትናገራለች። ያ ማለት ደግሞ መዳሜም ደግሞ እንዳትናገሪ ብላኛለች። እና ምን ላድርግ እስኪ ንገሩኝ፣ ምን ላድርግና ደርሰው ከመጡም በኋላ ሀሰናለች ማለት ነው። ሰራተኛ አግኝተናል። በፊት ኮይት 4 አመት ይሰራች፣ አሁን ደግሞ ሳውዲ 2 አመት ይሰራች ነች። ሰራተኛ አግኝተናል እና ለሐሙስ ልትመጣላት ነው። ኻላስ ሀሰና ሸቃላለች ማለት ነው። እና እኔ ልንገራት ለልጅቱ ወይስ ምን ላድርግ ንገሩኝ እስኪ።